ኦቢኤም ኮንስትራክሽን አክሲዮን ማህበር አንደኛ ደረጃ አጠቃላይ ስራ ተቋራጭ በ2008 ዓ.ም የተቋቋመ ሲሆን ከምስረታው ጊዜ ጀምሮ ባሉት 9 ዓመታት ውስጥ በ21 ቢሊዮን ብር ገደማ የተረከባቸውን 76 የሚሆኑ የኮንስትራክሽን ፕሮጀክቶችን በተገቢው ጥራት ፍጥነትና በተመደበለት በጀት በማጠናቀቅ የተቋቋመበትን ዓላማ ለማሳካት እየተጋ ያለ ሀገር በቀል ተቋም ነው። ኦቢኤም ኮንስትራክሽን አክሲዮን ማህበር ያኔ ሲመሰረት የነበረውን 78 ሚሊዮን ብር የመነሻ ካፒታል በ9 ዓመት የስኬት ጉዞው ከ7 እጥፍ በላይ በማሳደግ አሁን ላይ በውጪ የኦዲት ግኝት የተረጋገጠ ከ604 ሚሊዮን ብር በላይ አጠቃላይ የካፒታል መጠን አድርሷል። ተቋሙ በሚከተለው በየጊዜው ሰራተኞችን በስልጠና የማብቃትና የአቅም ግንባታ ሂደት በተቋሙ ሰራተኞችና አመራር መካከል ያለው መልካም የሥራ ግንኙነትና ተግባቦት እንዲጠናከርና ምቹ የሥራ ሁኔታ እንዲፈጠር በማስቻሉ የሰራተኞች የሥራ መልቀቅ ዝንባሌ እንዲቀንስ አድርጓል። ይህም የተቋሙ ስኬትና ትርፋማነት ዋነኛ ሚስጥር ነው። ተቋሙ በእውቀት የተመራ የአመራር ሰጪነት እሴቶችን በማጉላት በኮንስትራክሽን ዘርፉ የሚያጋጥሙ ተግዳሮቶችን በስኬት ተሻግሮ ትርፋማ የሆነ ተቋም ነው። ኦቢኤም ኮንስትራክሽን አክሲዮን ወደ ሥራ ከተሰማራበት ጊዜ ጀምሮ ከተረከባቸው 76 ፕሮጀክቶች መካከል 48 ፕሮጀክቶችን በተገቢው ጥራት ፍጥነትና በተመደበለት በጀት አጠናቆ ለፕሮጀክቱ ባለቤቶች አስረክቧል። በዚህም ከተለያዩ ደንበኞቹ እውቅናና ሰርቲፊኬት ተበርክቶለታል። ይህም ተቋሙ በደንበኞቹ ዘንድ ያለው ተአማኒነት እንዲያድግና በርካታ ደንበኞች እንዲያፈራ አስችሎታል። ኦቢኤም ዋነኛው ዓላማ ድርጅቱን ትርፋማ ማድረግ፣ ጥሩ ኳሊቲ ያለውን ስራ ለማቅረብ ነው የተደራጀው። መለያችን ፍጥነት የሚባለው ነገርና ኳሊቲ የሚባለው ነገር ስራውን ጨርሶ ማስረከብ የኛ ሎጎ ነው ማለት ነው። አብዛኛውን ፕሮጀክቶች የጨረስናቸው ሌላ ዋጋ ጭማሪ ሳይደረግበት በገባነው ውል መሰረት ነው የጨረስነው። ክላይንታችን ወይ ደግሞ ባለቤት አሰሪ መስሪያ ቤት ደግሞ ስራው በባጀቱ በጊዜውና በኳሊቲ ሲያልቅ ደስተኛ ሆኖ ነው የተለያዩ ስራዎች በየቦታው ፕሮሞት እያደረጉ ያሉት። ፕሮሞሽን ብቻ ሳይሆን ደግሞ ተጨማሪ ስራዎችም ለኛ እየሰጡን ነው የሚገኙት። ይሄም ደግሞ ሞር ኦቢኤም እንዲወደድ ያደረገን ይሄኛው ነው። ተቋሙ በተለያዩ አካባቢዎች በተለያዩ ምክንያቶች የግንባታ ሂደታቸው የተቋረጠና የተጓተቱ የህብረተሰብ የቅሬታ ምንጭ የነበሩ ፕሮጀክቶችን ተረክቦ በማጠናቀቅ ለታሰበለት ዓላማ እንዲበቁ ያስቻለ ጀምሮ የመጨረስ አቅሙን በተግባር ያሳየ የኮንስትራክሽን ተቋም ነው። በተለይም የጸጥታ ችግርና አስቸጋሪ የአየር ሁኔታ ባለባቸው አካባቢዎች የተረከባቸውን ፕሮጀክቶች በተገቢው ጥራት ፍጥነትና በተመደበለት በጀት አጠናቆ በማስረከብ ክንደ ብርቱነቱን ማረጋገጥ የቻለ ተቋም ነው። የሥራ ዕድል ፈጠራን በተመለከተ በዋና መስሪያ ቤቱ በየሳይቱ ያሉ በቂ ልምድ ያላቸው ኢንጂነሮችና የፕሮጀክት ማናጀሮችን አጋዥ የሰው ኃይልን ጨምሮ በጥቅሉ ከ300 በላይ ሰራተኞችን በቋሚነትና በኮንትራት ቀጥሮ በማሰራት ላይ ይገኛል። በተጨማሪም ከ2013 እስከ 2017 ዓ.ም ከ13471 በላይ ለሚሆኑ ዜጎች በየአካባቢያቸው በተቋሙ ጊዜያዊ የሥራ ዕድል አግኝተዋል። በተቋሙ ውስጥ የሚሰሩ ሙያተኞች የተለያየ ባህል፣ ቋንቋና እምነት ያላቸው ስብስብ በመሆኑ ተቋሙ የአብሮነትና የወንድማማችነት እሴት ያበበበት ሁሉን አቀፍ ተቋም ነው። በዜግነት አገልግሎት ረገድም ጧሪና ደጋፊ ያሌላቸው አቅመ ደካሞችን በመርዳት ለአረጋውያን ቤት በመገንባት ያረጁ ትምህርት ቤቶችን በመጠገንና የመማሪያ ቁሳቁሶች ድጋፍ በማድረግ ማህበራዊ ኃላፊነቱን እየተወጣ ይገኛል። በዚህም ከ2013 እስከ 2017 ዓ.ም ባሉት ዓመታት ውስጥ 36 ሚሊዮን ብር በላይ የሚገመት ድጋፍ አድርጓል። በጥቅሉ ኦቢኤም ኮንስትራክሽን አክሲዮን ከምስረታው ጊዜ ጀምሮ ባሉ 9 ዓመታት ያለ አንዳች ኪሳራ በኮንስትራክሽን ገበያ የዘለቀ ስኬታማና ትርፋማ የኮንስትራክሽን ስራ ተቋራጭ ከመሆኑ ባሻገር በሀገሪቱ የኮንስትራክሽን ኢንዱስትሪ እድገት ውስጥ በተወዳዳሪነት ስሜት የድርሻውን እየተወጣ ያለ ሀገራዊ ተቋም ነው። ኦቢኤም እንደ ካምፓኒ ሳይሆን እንደ ቤተሰብ ነው የሚመራው። ያን ያልኩበት ምክንያት ምንድነው? ሰራተኛና አመራር መሃል ላይ ምንም ልዩነት የለም። ተቀራርቦ ተሳስቦ ነው የሚሰሩት፣ አብሮ ነው የሚሮጡት ማለት ነው። እንደ ቁልፍ ግን ውጤታማ የሚያደርጉን አንደኛ ስራ መውደድ፣ ሁለተኛ ሰራተኛን ስራውን እንዲወድ የአብሮነት መንፈስ ማሳየት ነው። ሶስተኛው ግልጽ የሆነ ግብና አቅጣጫ መስጠት ነው። ውጤቱን መገምገምና መከታተል ወሳኝ ነው ማለት ነው። ይሄ ሁሉ አንድ ላይ ተደምሮ ሰክሰስፉል የሚያደርገን የማኔጅመንት አካል የተለያዩ ስራዎች ሲመጡ እሱንም ችሎ ከኔ ጋር አብሮ ሆኖ በመስራታቸው እጅግ ላመሰግናቸው እወዳለሁ።
ሌላው ደግሞ የተለያዩ ባለድርሻ አካላቶች አሉ። ከኦሮሚያ ሶቨሪን ፈንድ፣ ከኦሮሚያ ኮንስትራክሽን ግሩፕ እንዲሁም ደግሞ ከክልሉ ከተለያዩ ስቴክሆልደሮች ከክልሉ ፕሬዝዳንት ጀምሮ ማለት ነው በጣም ሰፖርት እያደረጉን ስራችንን ወደ ውጤታማነት ያመጡን እነዚህ ሰዎች ስለሆኑ እጅግ ላመሰግናቸው እወዳለሁ።